ድራማው ከትላንትና የቀረ ፓርት እንግዲህ ዛሬም አልተፈጸመም። በነገራችን ላይ ነገ ነው ፍጻሜው ይመስለኛልና ሶስተኛ ፓርት አለው። ይሄኛው ደግሞ ዛሬ ሁለተኛ ፓርቱ ነው ጋይስ። እንግዲህ እንደምታውቁት ትላንትና ሩታ ደስታን ወደ ቤት እንደጠራችኝና ከሱ ጋር ጊዜውን የቆንጆ የፍቅር ጊዜ ለማሳለፍ ዝግጅቶቿን ቤት ውስጥ እንዳዘጋጀች አይተን ነበረ ጋይስ። እንግዲህ ዛሬ ደግሞ ከዛ የተረፈውን ያልተቋጨለትን ነገር ዛሬም እንግዲህ ድጋሚ ለቀውልናል ማለት ነው። ታዲያኛም ደግሞ ሀሳብ አስተያየት እንስጥበት ማለት ነው። ሰላም ጤና ይስጠልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ እንደምታዩት ልጄን ይዤ ወደ ሄርሜላ ጋር ልውሰደው፣ ልጄን ማሳደግ አያቅተኝም፣ አንቺ ጎረምሳ እቤት እያመጣሽ ልጄን እያለቀስሽ በማለት እንግዲህ በንዴት ቁጣ ልጁን ይዞ ከቤት መውጣቱ ይታወቃል። እንግዲህ መጨረሻውን ግን ነገ ነው የምናየው ማለት ነው። ምክንያቱም ያልተቋጨለት ነገር ስለሆነ ማለት ነው። በመጀመሪያ ደረጃ ትላንትና የተጀመረው ቪዲዮ በጣም ሲጃጃሉና ጅላጅል የሆነ ቪዲዮ እየሰሩ እንደነበረ ሁላችንም አይተን ተመልክተናል። ነገር ግን ሩታ ምንም አይነት አዲስ ነገር እየፈጠረችው አዲስ ታሪክ የለም ጋይስ። ምክንያቱም በመጀመሪያ ደረጃ ይህን ሀሳብ ያመጣው ራሱ አበጋዝ አብርሽ ነው ማለት ነው። ሲቀጥል ደግሞ ሩታ እንግዲህ እያደረገች ያለችው የመልስ ምት ነው ማለት ነው ጋይስ። ሁሌም እንደምናችሁ ማለት ነው እና የመልስ ምት እየሰጠችው ነው ማለት ነው። እናማ ትላንትና በሰራችው ዝግጅት ላይ ምንም አዲስ ነገር እየተፈጠረ ታሪክ የለም። ምክንያቱም እያንዳንዱ ሩታ ያዘጋጀችው ደስታን ወደ ቤት የጠራችው በመጀመሪያ ደረጃ አብርሽ በዛን ሰዓት እንደሚመጣ ስለምታውቀው፣ በሁለተኛ ደረጃ ደግሞ አብርሽን ለማናደድ እንደሆነና ለሱ መልስ ለመስጠት እንደሆነ ነው ቪዲዮ የሚናገረው ማለት ነው። ሲቀጥል ደግሞ ሩታ ምንም አይነት ያዘጋጀችው አዲስ ነገር የለም። ምክንያቱም ከዚህ በፊት አይታችሁ ከሆነ ቪዲዮዎቻቸው ላይ ከቡታጀራ ወደ ሸገር የተመለሰችበት ቀን የተዘጋጀ ዝግጅት ነው። አንድ ብለን ካየነው ከፊኛ ጀምሮ ማለት ነው ጋይስ። ፊኛው ካያችሁት መጀመሪያ ቀን ሩታዬ ወደ ቤቷ ስትመለስ ጓደኞቿ የአብርሽ እህቶች አዘጋጅተው ፊኛ አስተካክለው ወደ ቤት የተመለሰችበት ፊኛ ነው ማለት ነው። እሱን አውረዳ ነው የሆነ እንጨት ላይ ሰካ አርጋ፣ ከዛ ደግሞ ሻማ ደግሞ የነበረ ነው ቤት የነበረ ማለት ነው። ድሮ ከአብርሽ ጋር ፍቅር በነበሩበት ጊዜ አብሮ ሲያሳልፉ ምናምን ነገር የተገዛ ሻማ የለም፣ እሱን ነው አውጥታ እንትን ያለችው። ሲቀጥል ደግሞ ኬክ ገዝታ ከሆነ ነው እንጂ ሌላ ምንም አዲስ ነገር ሩታ ምንም አዲስ ነገር የፈጠረችው ታሪክ የለም ለማለት ነው። አብርሽ ደግሞ ይህን ድራማ መሆኑን ሁላቸውም ያውቃሉ። ለምን መሰላችሁ? በመጀመሪያ ደረጃ ሩታ ነች ቪዲዮውን የጀመረችው፣ ሩታ ነች በራሷ ቤት መግቢያውን የሰራችው። ግን ቪዲዮ በማን የተለቀቀው ካላችሁ በአብርሽ ነው። ይሄ ማለት ሁለቱ ይተዋወቃሉ ጋይዝ። ድራማ ነው እየሰሩ ያሉት ማለት ነው። ነገር ግን በዚህ በድራማቸው መሀል ለልጃቸው ቅንጣት ያህል እንኳን የማያስቡ ፍጡር ናቸው፣ እውነቱን ለመናገር ማለት ነው። ልጁ ነው የሚያሳዝነው እንጂ እነሱ ተመካክረው ነው እያደረጉ ያሉት። ቪዲዮቻቸውን እስኪ እዩ። ይሄ ትላንትና ሩታ ነች ቪዲዮን የጀመረችው። እውነት እነሱ ጥል ከሆነ እውነት ሩታ አብርሽን የማትወደው የማትፈልገው ከሆነ ያ ቪዲዮ የሩታ ቻናል ላይ ነው እንጂ መጫን ያለበት እንዴት የአብርሽ ቻናል ላይ ይጫናል? እንደዛም ደግሞ በተመሳሳይ ዛሬም ተደገመ በአብርሽ ቻናል ማለት ነው። ያው ካሜራ ማናቸው አንድም ቢሆንም እንኳን ይሄን ነገር ሩታ ነች ያመጣችው። ሩታ ነች ደስታን ለማስደሰት እዛ ጋር ፕሮግራም ያዘጋጀችው። የፕሮግራሙ ባለቤት ሩታ እስከሆነች ድረስ በሩታ ቻናል መቅረብ ነበረበት። ነገር ግን በአብርሽ ሆነው ሁሉም ይተዋወቃሉ ጋይስ። ድራማ መሆኑን እያንዳንዳቸው ያውቃሉ ማለት ነው። አንድ ነገር ደግሞ ይሄ ማን ነው ይሄ ስሙ ደስታ የሚባለው ግለሰብ ማለት ነው ምንድን ነው እንደሚያጨስ ወይ ደግሞ እንዴት ነው ጫት እንደሚቅም እንትን
ማስቲካ እያላመጠ የሚመጣው ንቀት ነው እንዴ ጋይስ? ንቀት ነው የምር አይመስላችሁ? ለተመልካች ክብር የለውም ማለት ነው። ምናልባት ስለ ሚዲያ ስለማያውቅ ሊሆን ይችላል። ግን ከስንት ዛሬ ከትላንትና ጋር 3ኛ ዙሩ ነው እንደዚህ 2ኛ ዙሩ ነው እያላመጠ ሲመጣ ማለት ነው። እያመነጀገ በሬ ይመስል ማለት ነውና እንትና ማነክ ደስታ የምትባለው ግለሰብ ማለት ነው ጋይስ እንዲያስተካክል ያው ኮሜንት አስቀምጡለት ማለት ነው። የብሬ ነው የምላችሁ። እንዴ ምንድነው? ንቀት ነው እንዴ? መስቲካ እየበላ የሚመጣው የምታጨስም ከሆነ የምትቅምም ከሆነ እዛው ጣጣክን ጨርሰክ መስቲካክንም ማላመጥ ከፈለክ ወደ ሩታዬ ስትመጣ አላምጠክ ልክ ሩታ በር ላይ ስትደርስ ተፍተህ መግባት አለበት። አዎ ሰምተሃል ማለት ነው። እንዳይለመድክ ድጋሚ ማለት ነው። ይሄ ወሬ ነው። በጣም ነው እየደጋገመው የመስቲካው ጉዳይ ማለት ነው። እና ችግር ስላለበት ይመስለኛል እንግዲህ እናማ በስተመጨረሻው አብርሽ የደስታን በአንድ እጁ ከጓደኛው ጋር ከአሚር ጋር አንጠልጥለው ከቤት ካወጡት በኋላ ከሩታዬ ጋር ብዙ ሰጣ ገባ ውስጥ ገብቶ ነበረ። ሩታም እንግዲህ ተፍጨርጭራለች። አብርሽም ያው እንደዛው ቦግ ቦግ ብሏል። በስተመጨረሻውም ደስታ ትንሽ ታገሰና መጣ። እያንዳንዳቸው እኮ ድራማ ነው የሚሰሩት። የምሬ ነው የምላችሁ፣ ድራማ ነው የሚሰሩት ጋይስ። እንዴት እንደሚያቀነባብሩት አይታችኋል። ከዛ በኋላ ደስታ ሲመጣ ደግሞ ከደስታ ጋር አሚርን እና ደስታን ሂድና ምከረው ብሎ አብርሽ አሚርን እና ደስታን ላከው ማለት ነው። አንድ ላይ ሩታዬና አብርሽ ቤት ቀርተው እኔ ልጄን በጉልበት አያችሁ፣ ጉልበት መጠቀም ይፈልጋል ማለት ነው። አብርሽ በጉልበት ልጄን ይዤ ከምወጣ ለልጄ የሚያስፈልገውን አንዳንድ ነገሮች አስተካክለትና እኔ ይዤው ልውጣ። የት ነው ይዘህ የምትወጣው? ለሄርሜላ ልሰጥ ልኡሌን ለሄርሜላ ልሰጥ ነው? ሄርሜላ እንድታሳድገው እና አብርሽ ደግሞ ልጁን ይዞ ከቤት ሲወጣ ሩታነች በር ከፍታ የሸኘችው። አቤት ድራማ፣ አቤት ድራማ ሲችሉበት ጋይስ። አሁን ነው እኔ ማረግና አቃሃለሁ ብላ እኮ ዞር አለች ማለት ነው። ከዛ አያፍሩም ደግሞ እንግዲህ ወይ ፖሊስ ጋር ተደውሎ ፖሊስ መጥቶ ምናምን ልታስመልሰው ትችላለች ሩታ ማለት ነው። እና ነገ ደግሞ እሱን የምናየው ይሆናል ማለት ነው። ነገር ግን ማለት ነው እያንዳንዷን ነገር የሚያደርጉት ነገር ማለት ነው ለተመልካች እንኳን ክብር የላቸውም። የምሬን ነው የምላችሁ። ተመልካች ምን ይለናል፣ ይሄን ነገር ቀየር እናደርገው አላሉ። ሩታ ምንም የፈጠረችው አዲስ ነገር የለም፣ ምንም ነገር ማለት ነው። ምክንያቱም ይሄ ዝግጅቱ ከመጀመሪያውኑ የነበረ ዝግጅት ነው። ኦልሬዲ ከግድግዳ ከጣራው ላይ አወረደች፣ ጠረጴዛው ላይ እንትን ላይ አዘጋጀችው እንጂ አንድ የፍቅር ፊኛ እዛ ጋር የሚያሳይ ፊኛ የለም ማለት ነው። ፊኛው ለልጇ ወደ ልጇን ይዛ ወደ ቤት ስትገባ ጓደኞቿ ነፍተው የተቀበሏት ፊኛ ነው። እሱን ነው አውርዳ እዛ ጋር ሻማም ደግሞ እንዳልኳችሁ ከመጀመሪያውኑ የነበረ ቤት የነበረ ሻማ ነው የለኮሰችው። እሱ አብርሽ ሲመጣ እንግዲህ ነገሩ ተጀመረ እንጂ ደግሞ በር የከፈተችው ሩታ ናት። እንደ ሌላ ጊዜ በር ክፍት አድርጋ ከደስታ ጋር ሌላ ታሪክ ውስጥ አላወሩም። በር ዘግታ አብርሽን እየጠበቀች እንደሆነ ነው የሚያስታውቀው ማለት ነው። ልክ አብርሽን ስታይ እኛ ወደ ጉዳያችን ብላ ወደ ልንደንስ ነበረ ምናምን እንትን ከማለቱ ከደስታ ጋር ማለት ነው። ይሄ እኮ ፕሮግራሙን አዘጋጅታ አብርሽ ጋር ተደውሎ አብርሽ ይመጣል፣ ሩታና ደስታ ደግሞ ታሪክ ድራማቸውን ጀመሩ ማለት ነው። ብር ፈልገህ ነው የመጣከው? መቶ ብር እኮ ዘርዝሮ ነው እሱን ራሱ ይሄኔ በሩታ እንትን ነው ወደ ደስታ የሄደው ማለት ነው ጋይስ። ብር ትፈልጋለህ እንዴ ብሎ ማለት ነው። ዶላር የያዘ መሰለው እንዴ? እንደ ድራማቸው ማለት ነው። የምሬን ነው የምላችሁ። በጣም ነው የሚያስቀው ድራማቸው ማለት ነውና ብር ፈልገህ ነው ወይ ሲል ብሩን ከኪሱ አውጥቶ ጠረጴዛው ላይ ወረወረው ማለት ነው። ይሄ ማለት ሩታ ያደረገችው ታሪክ ነው። ነገር ግን በዚህ ልክ ባትወርዱና ህፃኑን ባታንገላቱት። የምር ህፃኑ ሳይፈልግ በእናንተ ፍላጎት እናንተ ሳትግባቡ እናንተ ሳታድጉ ህፃኑን ወደዚህ ምድር አምጥታችሁ እንዲህ ባታሰቃዩት። የምር
የሆነ ነገር ሲሆን የማያስተውሉ ፊጥ ብሎ ህፃኑን ያንጠልጥሎ መጥቶ እና አሰርልኝ። ምን ያርጋችሁ? ህፃኑ አጋዥ አላት አይደል እንዴ? እሷ ህፃኑን እኮ ብቻውን አትታ አይደለም ከልጁ ጋር የምትላላጠው ሩታ በራሱ ማለት ነው። አጋዥ ጎኑ ናት። ስለዚህ ሄዶ ህፃኑን አንጠልጥሎ ማምጣት ለድራማ በዚህ ልክ በህፃን ብትጫወቱ፣ ህፃኑን አስተኝታችሁ እናንተ እንደፈለጋችሁ መሆን ትችላላችሁ። ግን ለድራማ ብላችሁ ልጁን እንዲህ ባትጫወቱበት። የምር የሚያሳዝነው ህፃኑ ነው፣ ሳይፈልግ ወደዚህ ምድር ያመጣችሁት ማለት ነው። እና ድራማ መሆኑ ደግሞ ዛሬ በደንብ ተውነውታል ማለት ነው። እና 3ኛ ፓርት ነገ እንጠብቃለን ማለት ነው። እንግዲህ ደስታና ሩታ ደስታቸውን ሳያጣጥሙ አብርሽ እንግዲህ እየመጣ እየተንበጎበገ ጉድ አደረጋቸው ማለት ነው። እና ወዶችዬ ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።